ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የውጭ ባለሀብቶች በችርቻሮ ንግድ ከሀገር ውስጥ ባለሀብቶች እኩል የውድድር ሜዳ እንዲያገኙ ተፈቀደ። ማንኛውም የውጭ ባለሀብት በውጭ ገቢ፣ በጅምላና በችርቻሮ ንግድ ስራዎች ላይ እንዲሰማራ የሚፈቅደው መመሪያ ቁጥር 1001/2016 ከሀገር ውስጥ ባለሀብት እኩል የውድድር ሜዳ እንዲያገኙ ተደርጎ ተሻሻለ። ሰኔ 5 ቀን 2017 ዓ.ም ጀምሮ ተሻሽሎ ስራ ላይ የዋለው የኢትዮጵያ ኢንቨስትመንት ቦርድ በተከለሉ የውጭ የገቢ፣ የጅምላ፣ የችርቻሮ ንግድ ስራዎች ላይ የውጭ ባለሀብቶች ኢንቨስትመንት ተሳትፎ አፈጻጸም መመሪያ ቁጥር 1082/2017 በዘርፉ የሀገር ውስጥና የውጭ ባለሀብቶች እኩል የውድድር ሜዳ እንዲያገኙ ማድረጉን የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። የኢትዮጵያ ኢንቨስትመንት ቦርድ የሀገር ውስጥና የውጭ ባለሀብቶች እኩል የውድድር ሜዳ እንዲያገኙ የፈቀደው መመሪያ ቁጥር 1001/2016 ለሀገር ውስጥ ባለሀብት የተከለሉ የውጭ የገቢ፣ የጅምላና ችርቻሮ ንግድ ኢንቨስትመንት ዘርፎችን በተወሰነ ቅድመ ሁኔታ ላይ በመመስረትና ፍላጎትና አቅሙ ላላቸው የውጭ ባለሀብቶች እንዲከፈቱ ቢያደርግም እርምጃው በቂ ሆኖ ባለማግኘቱ መሆኑን ገልጿል። ከዚህ በተጨማሪም የሚቀመጡ የፍቃድ ቅድመ ሁኔታዎች ግልጽ፣ ቀላልና ተገማች በማድረግ የባለሀብቶችን መተማመን ይበልጥ ማሳደግና ተጨማሪ የውጭ ካፒታል የሚሳበብበትን አሰራር መዘርጋት አስፈላጊ ሆኖ በመገኘቱ የኢትዮጵያ ኢንቨስትመንት ቦርድ በኢንቨስትመንት አዋጅ ቁጥር 1180/2012 አንቀጽ 6 እና አንቀጽ 31 በተሰጠው ስልጣን መሰረት ይህንን መመሪያ ማውጣቱን ተመልክቷል። ይሁን እንጂ የቀድሞ መመሪያ ለሀገር ውስጥ ባለሀብት የተከለሉ የውጭ ገቢ፣ የጅምላ ችርቻሮ ንግድ ኢንቨስትመንት ዘርፎችን የሚመለከተው ሀገራዊ የፖሊሲ እሳቤ በአዲስ ተሻሽሎ ዘርፎች ፍላጎትና አቅሙ ላላቸው የውጭ ባለሀብቶች ደረጃ በደረጃ እንዲከፈቱ በማድረግ የፖሊሲ አፈጻጸሙን በተግባር እየፈተሹና በሂደትም ለውጥ ጥቅሞችን በመመዘን እያሰፉ መሄድ አቅጣጫ መከተል አስፈላጊ ሆኖ በመገኘቱ መውጣቱንም ይታወሳል። በቀድሞ መመሪያ መሰረት አንድ የውጭ ባለሀብት ለሀገር ውስጥ ባለሀብት በተከለለ በተለይም የችርቻሮ ንግድ ኢንቨስትመንት ለመሰማራት በተሰጠው ቦታ ልክ ከ3 ዓመት ጊዜ ውስጥ 5 ሱፐር ማርኬት፣ 2 ሃይፐር ማርኬት እና 1 ሞል ማቋቋም እንደሚጠበቅበት ይደነግግ ነበር። በአዲሱ ማሻሻያ መመሪያ ግን ማንኛውም ኢንቨስትመንት በአይነትና በጥሬ ገንዘብ የተከፈለ ቢያንስ $2.5 ሚሊዮን ካፒታል ያለው ከሆነ በዘርፉ መሰማራት ይችላል ተብሏል። ሆኖም የውጭ ባለሀብቶች በአነስተኛ ካፒታል መልካም ስም ባላቸው ነጠላ ምርቶች ችርቻሮ ንግድ የሚሰማሩበትን ሁኔታ ቦርዱ በጉዳዩ ላይ የተመሰረተ ውሳኔ እንደሚሰጥበት መመሪያው ላይ ሰፍሯል። ከዚህ በተጨማሪም በጥሬ ቡና፣ ጫት፣ የቅባት እህል፣ ጥራጥሬ፣ ቆዳ፣ ሌጦ፣ የደን ውጤቶች፣ ዶሮ እና የቁም እንስሳት ከገበያ ውስጥ በመግዛት የመላክ የውጭ ንግድ ኢንቨስትመንት መሰማራት የሚፈልግ የውጭ ባለሀብት ማስመዝገብ የሚጠበቅበትን የነበረው ዓመታዊ የውጭ ምርት መጠን በአዲስ መመሪያ ተነስቷል። ለአብነት ያህል በቀድሞ መመሪያ በጥሬ ቡና ውጭ ንግድ ለመሳተፍ ጥያቄ የሚያቀርብ የውጭ ባለሀብት ባለፉት 3 ተከታታይ ዓመታት በአማካይ ቢያንስ $10 ሚሊዮን የምርቶች ግዢ ከኢትዮጵያ ሲፈጽም የነበረው ሆኖ ፈቃድ በተሰጠው 1 ዓመት ጊዜ ውስጥ ቢያንስ $10 ሚሊዮን ውጭ ንግድ ለማከናወን የውል ግዴታ መግባት ይገደድ ነበር። በአሁኑ መመሪያ ግን አንድ የውጭ ባለሀብት በጥሬ ቡና፣ በቅባት እህል፣ በጫትና በጥራጥሬ የውጭ ንግድ ኢንቨስትመንት ለመሳተፍ የሚያስችል ፈቃድ ለማግኘት በራሱ በታወቀ ሀገራዊ ወይም ዓለም አቀፍ አረጋጋጭ ተቋም የተዘጋጀ ሰረዝ የስብዕና የአቅም መግለጫ ሪፖርት ካቀረበ ወደ ዘርፉ መግባት ይችላል። የሚቀርበው ማረጋገጫም ሪፖርቱ ቢያንስ አግባብነት ባላቸው ሀገርና ዓለም አቀፍ የመረጃ ቋቶች ሌሎች አሰራሮች ላይ የተቀመጡ መረጃዎችን መሰረት በማድረግ ባለሀብቱ በኢትዮጵያ መንግስት ተቀባይነት በሚኖራቸው የማዕቀብ ወይም ተመሳሳይ ገደቦች ዝርዝር ውስጥ ያለ መሆን አለመሆኑን የሚያረጋግጥ በዓለም አቀፍ ደረጃ ተቀባይነት ያላቸው አሰራሮችን በመተላለፍ በህገወጥ ተግባራት በተለይም በህገወጥ መንገድ የተገኘ ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብን፣ የእጽ ዝውውርን፣ ሽብርተኝነትን፣ በገንዘብ ማገዝን በተመለከተ አመልካቾች ያለውን ማናቸውንም ተሞክሮ ምርመራ እንዲሁም የአመልካቾችን የንግድ አሰራር ስብዕና፣ የፋይናንስ ቁመና ምርመራ ያካተተ መሆን እንዳለበትም ተደንግጓል። በመመሪያ ቁጥር 1001/2016 መሰረት አንድ የውጭ ባለሀብት
የገቢ ንግድ ስራዎች ላይ ለመሰማራት ቀደም ሲል በኢትዮጵያ ኢንቨስትመንት ተሳትፎ በማድረግ 50 በመቶ ከዚያ በላይ የሚሆን ምርት ወይም አገልግሎት ለውጭ ገበያ ማቅረብ፣ አምራች ወይም የአምራች ወኪል ያልሆነ የውጭ ባለሀብት ደግሞ ቢያንስ $10 ሚሊዮን ዋጋ ግምት ያለውን ገቢ ዕቃ በየዓመቱ ለማስመጣት በዝርዝር የተዘጋጀ ዕቅድ ማቅረብ የሚችል ሆኖ አግባብነት ያለው ፈቃድ ሰጪ አካል ጋር የውል ስምምነት መግባት ይገደድ የነበረ ሲሆን፣ በተሻሻለው መመሪያ ግን አንድ የውጭ ባለሀብት የስብዕና የአቅም መግለጫ ሪፖርት ካቀረበ በገቢ ንግድ እንዲሳተፍ ይፈቀዳል። በቀድሞ መመሪያ አንድ የውጭ ባለሀብት በጅምላ ንግድ ኢንቨስትመንት ለመሳተፍ የሚያስችል ፈቃድ ለማግኘት የጅምላ ስራዎችን ለማሳለጥ የሚያግዝ ዘመናዊ የግብይት አውታር ለመገንባት እና የተሳለጠ የሎጂስቲክስ አገልግሎት ለማቅረብ ግዴታ የሚገባ ሲሆን፣ በአሁኑ መመሪያ ግን የስብዕና የብቃትና የአቅም መግለጫ ሪፖርት ማቅረብ ብቻ ይጠበቅበታል። ይህ መመሪያ ለሀገር ውስጥ ባለሀብቶች በተከለሉ የንግድ ዘርፎች የውጭ ባለሀብቶች በሚኖራቸው ተሳትፎ የፈቃድ ጥያቄው ምላሽ አሰጣጥ አሰራር ላይ ተፈጻሚ ይሆናል ተብሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የአሜሪካ ጠቅላይ ፍርድ ቤት ትራምፕ ስደተኞችን ወደ ሶስተኛ ሀገር እንዲያባርሩ ፈቀደ። የአሜሪካ ጠቅላይ ፍርድ ቤት የፕሬዝዳንት ትራምፕ አስተዳደር ስደተኞችን ከሀገራቸው ባለፈ ወደ ሶስተኛ ሀገር ማባረር እንዲችሉ መንገዱን ጠርጓል። የታችኛው ፍርድ ቤት የትራምፕ አስተዳደር ስደተኞች ወደ ሶስተኛ ሀገር ሲባረሩ የሚገጥማቸውን ችግር እንዲያስረዱ ትርጉም ያለው ዕድል እንዲሰጥ የወሰነውን ውሳኔ ከፍተኛ ፍርድ ቤት 6-3 በሆነ ድምፅ ሽሮታል። 3-0 ፍርድ ቤቱ ዳኞች ሕገወጥነትን የሚያበረታታ ነው ያሉት ብይን ተቃውመዋል። ጉዳዩ ባለፈው ግንቦት የሚያንማር፣ ደቡብ ሱዳን፣ ኩባ፣ ሜክሲኮ፣ ላኦስ እና ቪየትናም 8 ስደተኞችን ወደ ደቡብ ሱዳን የሚወስድ አውሮፕላን ውስጥ እንዲሳፈሩ መደረጉን ተከትሎ የመጣ ነው። የትራምፕ አስተዳደር ስደተኞች ከክፋትም የከፉ ናቸው ብሏል። የብሶትና የአሜሪካ የፍርድ ቤት ዳኛ ብራያን መርፊ ባለፈው ሚያዝያ ስደተኞች በሶስተኛ ሀገር ማሰቃየት ወይም ግድያ ይፈጸምብናል ብለው ካመኑ ጉዳያቸውን እንዲያሰሙ ዕድል ሊሰጣቸው እንደሚገባ ውሳኔ አሳልፈዋል። ይህም ዕድል ሌሎች ሕጋዊ አቤቱታዎችን ውድቅ ቢያደርጉ እንኳ ሊሰጣቸው እንደሚገባ ተናግረዋል። ዳኛ ሶኒያ ሶቶማየር፣ አሊና ኬጋን እና ኬትማጅ ብራውን ጃክሰን ሰኞ ዕለት በአብላጫ ድምፅ የጸደቀውንና ያልተፈረመውን ውሳኔ ከባድ ጥሰት ሲሉ ተችተውታል። የአሜሪካ የአገር ውስጥ ደህንነት መስሪያ ቤት ውሳኔው ለአሜሪካ ሕዝቦች ደህንነትና ጥበቃ ዕድል ነው ብሏል። የተቋሙ ቃል አቀባይ ትሪሺያ ማክሊን ማብራሪያ አውሮፕላኖች ያሟሟቁ ሲሉ ከውሳኔው በኋላ ተናግረዋል። የትራምፕ አስተዳደር 8 ስደተኞችን በአሜሪካ ግድያ፣ እሳት ያቃጠሉና በጦር መሳሪያ ዝርፊያ ጨምሮ አስከፊ ወንጀሎችን የፈጸሙ ናቸው ብሏል። የስደተኞች ጠበቃ ለጠቅላይ ፍርድ ቤቱ ባስገቡት ማመልከቻ አብዛኞቹ ስደተኞች ወንጀለኛ ተብሎ የተፈረዱባቸው አይደሉም ብለዋል። ከሳሾችን የወከሉ ብሔራዊ የኢሚግሬሽን ሙግት ትብብር የፍርድ ቤቱ ውሳኔ አስፈሪ ብሎታል። የትብብር ስራ አስፈጻሚ ትሬና ፊልሞቶ የፍርድ ቤት ውሳኔ ደንበኞቻቸውን ለስቃይና ሞት ያጋለጠ እንደሆነም ተናግረዋል። ትራምፕ ጉዳዩን ወደ ጠቅላይ ፍርድ ቤት የወሰዱት የታችኛው ፍርድ ቤት የወሰነውን ባለፈው ወር የብሶትን ይገባኛል ሰሚ ፍርድ ቤት ውሳኔውን ባለመቀልበሱ ነው። በባይደን የተሾሙት ዳኛ ብራያን መርፊ የአሜሪካ መንግስት ስደተኞችን ወደ ሶስተኛ ሀገር ሳያባርር የአሜሪካ የጦር ሰፈር ባለበት ጅቡቲ እንዲያቆይም ጠይቀዋል። የአሜሪካ ጠቅላይ አቃቤ ሕግ ጆን ሳወር ለጠቅላይ ፍርድ ቤት የኢሚግሬሽን ሰራተኞች ለአደገኛ ወንጀሎች ጊዜያዊ ማቆያ ጣቢያ ለመመስረት ተገደዋል ብለዋል። አቃቤ ሕጉ አክለውም አደገኛ ወንጀለኞች ወደ ሀገራቸው ለመመለስ ሀገራት ለመቀበል ፈቃደኛ ስለማይሆኑ መንግስት ብዙ ጊዜ እንደሚቸገር፣ ይህም ስደተኞች ሕግ አክባሪ አሜሪካውያን ዳግም እየጎዱ በአሜሪካ እንዲቆዩ አድርጓል ሲሉም አብራርተዋል። የሰኞው ውሳኔ አያሌ ስደተኞችን ለማባረር ለወጠኑት ለሪፐብሊካኑ ፕሬዝዳንት ሌላ ዕድል ነው። የባለፈው ወር ጠቅላይ ፍርድ ቤት 350,000 ስደተኞች ላይ ተጽዕኖ የሚያሳርፍና ለቬኔዙዌላ ዜጎች ተሰጥቶ የነበረውን ጊዜያዊ ጥበቃ እንዲያነሳ ውሳኔ አሳልፏል። በሌላ ውሳኔ ባለፈው ግንቦት ወር ግማሽ ሚሊዮን ለሚሆኑ የኩባ
ሄይቲ፣ ኒካራጓ እና ቬኔዙዌላ ስደተኞች ለ2 ዓመት በአሜሪካ ሲቆዩ የሚሰጣቸውን የሰብአዊ ድጋፍ ፕሬዝዳንቱ በጊዜያዊነት እንዲያቋርጡም ወስኗል። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።